ተናደድክ? አንተ ወንድ ልጅ ኪችን አይገባም፣ ውጣ። የእናቶቻችን ብልሃት ነው። ባሎቻቸው ሲሳደቡና ዱላ ሲያነሱባቸው ወደ ማጀት ይገባሉ። ከዛ ወንድ ልጅ ማጀት መግባት የለበትም ይላሉ። አይ ናታን ውጣ። ኪዲን አሁን ደግሞ የቤታ ሌላ ጉድ ነው ቤት ውስጥ የሚፈጠረው። ይኸውልሽ ሁሉም አባዬ ሊቀበሉት ወጥተዋል። ሰላም ደግሞ ጤና ጣቢያ ነች። ስለዚህ ቤት ውስጥ ሆኖ የሚሄድ እኮ ይመጣል እኮ ነው የምልክ። አትፍሪ፣ ከመጡም ክላስክ ስለሚያደርጉ እንዳታስቢ። ደግሞ መጎደሬ ነው። እኛም ደስ ብሎናል። እሷም ፍቅሩን ተቀብለዋለች። እንኳን አክሰብት አረግሽው፣ በጣም ነው ደስ ያለን። ግን ደግሞ ፍቅራቸውን እንደተቀበሉ አጣጥሞ ሳይጨርስ በተለይ ናታን ዳጣ እንኳን ስሜቱንም አታውቀውም ገና። አሁን ያው ለፍረትም ምናምን ሴትነትም ምናምን ነገር ያዝ ስለሚያረጋት ብዙም አይደለች። ያው ደስ ብሏታል። ግን ደግሞ እንደ ናታን በጣም ማላል አልሆነችም። ግን ናታንዬም እንግዲህ ደስታ ተጣጥሞ ሳያልቅ ኧረ አንቺ የፍቅር በቀት ሴት ይወቀ ይኑሩበት ይፋቀሩበት። እንዴ ምን አስበሽ ነው? በቃ ታያቸው እንዴ እና አጣጥሙ ወደ አልጋው እንኳን ሄዶ ትንፋሹን ሳይሰበስብ ደረሰችበት። ያችን ቪዲዮ ቀርጻቸው ነበርና እንግዲህ ዳጣና አንቃ ልትጥላት ስትል ያው አመልጣት ሩጣ አመለጠቻት። እንግዲህ ናታን ክፍል ገቡ። እሷም የቤታችን መላገጭ እኔ ግርም የምትለኝ አቤጌም ማለት ነው። እንዴት እናቲቱ አሁን ተኝታለች። ትልቅ ልጅ ናት። ምላስ ለማሯሯጥ ምን አስቸኮለሽ? ምን ሆነሽ ነው? ብተኛበት እናትሽ ልክ እንዳየች ቪዲዮን ቀርጻ እንደጨረሰች ዳጣን እንዳሯሯጠች እናቲቱ ክፍል እያንኳኳች ሄደች። እኔ ስገባ እሷ ክፍል ነበር ነገ ምናምን ሲነጋ የምታሳያቸው መስሎኝ እየሮጠች ሄዳ እናቲቱን እንዴ እናቲቱ ደግሞ ልተኛበት አታሳይኝ ማለቷ ጠቅሟቸዋል። እነሱ ያው እንትኑ ወደፊትም ቢለይ ማለቴ እንግዲህ የዛኔ ብታሳይባቸው ጉዳቸው ፈልቶ ነበር። እነሱም እየተጨነቁ ነበር። እስካሁን አሳይታት ይሆናል ምናምን እያሉ ግን ያው እንዳላሳየቻት ደግሞ አልመጣችባቸውም ነበረ። እና ስልኩን እንስረቃት ወይም የሆነ መላ እንፈልግ ምናምን ሁለቱም ቅኖች ስለሆኑ እንግዲህ ለዛሬው ፈጣሪ አትርፏቸዋል። ለነገው ደግሞ እንግዲህ እሱ ያውቃል። ምክንያቱም አንደኛ እንግዲህ በቴሌግራም ልካለሁ ብላ ላከች ለአባትየው። እንግዲህ ያለ አባትየው ስትልክ ደግሞ በውሃ ስልክ ቴሌግራሙ ነበረ የአቢጌል ቴሌግራም ሎጊን አድርገው ገብተው እንግዲህ የላከችውን አጥፍተውባታል ማለት ነው። ከዛም የስልኳን ወስደው ሁሉንም አጥፍተውባታል ማለት ፓተርኑን ባያውቁት ሪስታርት ሲያረጉት ይጠፋል አሉ ነው እንግዲህ ስልክ ሪስታርት ሲደረግ ፋይሎቹ በሙሉ ይጠፋሉ። አናቅም ነው አፕዴት ብቻ አላቅም ሆኖ ጠፍቶላቸዋል። እንግዲህ በማግስቱ ሲነጋ ተነስታ ግናታን እንዴት እንዳመጣው ደግሞ ድብቅ አድርገው ነው የምተኞች አይጣላላሽ ማለት ነው። እንዴት እንዳስጨነቀች ዳጣዬ የኔ ፍቅር እንደፈራችሁ በቃ ተንቀጥቅጣ ነበረ፣ ግን አልቀረላትም ማለት በጣም ፈለገ መከራውን አይቶ ብዙ
ዋጋ ከፍሎ ነው ስልኳን ራሱ ያገኘ። ዳታ ዋይፋይ ቢያበሩባት ዋይፋይ ቢያጠፉባት በቃ በፓኬጅ ኢንተርኔት ሞልታ እንትን አለችው ላከችለት ለአባትዮ ላይ ይሳካለት ነገር እና እናቲቱ ሂዳል እናቲቱ ጧት ነገረቻት። እንደዚህ እያረጉ አንቺ እናንተ ስተኙ ቤቱን ይላላሱበታል ይቆራረሱበታል ስትላት ለእናቲቱ በይጅልኝ እኔ ጧት ጸሎቴን አላደረስኩም እንዳነጀሽኝ ብላት ነበር። እንግዲህ መነጀስ አቤጌል እያለች አቤጌልን ስትወልድ ነው ግን የተነጀሰችው። ሄዳለች ሳሎን ሰብስባ ስትጠይቃቸው ናታን እንዳትዋሽ ግግም ነው ምናምን ብሎ በራሱ ብሎ እንኳን ሊገግም እንትን አይልም አስነቅቶ ቁጭ አይልም። እንግዲህ ዳጣ ፈጠን ብላ መልሳላታለች ማለት ነው። ግን እንግዲህ ዳጣ ላይ ማዕቀብ ተጥሏል። ምን አይነት ማዕቀብ? ደረጀ ከውጪ ሲመለስ ሻንጣሽን ይዘሽ ውልቅ እንድትይ፣ እኔ እናንተን በመሸ በነጋ መዳኘት አልችልም ደክሞኛል አለቻት። ስለዚህ እንግዲህ ቤት እንከራይልሻለን ውጪ ስትባል ድንግጥ ነው ያለችው። ግን ያው ደግሞ ሌላ ጦርነት ነው። ለምን ደረጀም አይልካትም ልጁ እንደሆነች እያወቀች ቢልካት ራሱ አፍረጥርጣ የምትናገርበት ነው የሚመስለኝ። ሌላ ሁለተኛ ልጅ አስረግዞ ደግሞ የትኛዋን ትቱ ሊያስወጣት ነው እንዴ? ከዛ ብቻ ከባድ ነው። አልጣላትም አልቀረላችሁ ማዕቀብ ተጥሎባታል። እንግዲህ ምንድን ነው የሚፈጠረው የሚለውን ደረጀ ሲመጣ ትወጣለች ወይ አትወጣም ወይ ምን ልትሆን ትችላለች የሚለውን እንግዲህ ያው ቀጣይ እናያለን። ሌላው እንግዲህ በስተመጨረሻ ኧረ ናታን ግን እንዴ ምን ነው አንተ በቃ ትወና ነው ግን ደግሞ አበዛው እቲ አሰማመጥካት። ለኛም ለተመልካቾችም እያዘናችሁልን እንዴ ምን አረግናችሁ? እንደዚህ ብላችሁ ደግሞ ሌላ ጣጣ እንዳታመጡ እንትና ሄደዋል እያላችሁ